ሰላም ጤና ይስጥልን እንደምን ዋላችሁ ውድ አምራ ቤተሰቦች ዛሬ በሀገራችንና በዓለም አቀፍ የተፈጠሩ አዳዲስ ጉዳዮችን ወደ እናንተ ይዘንላችሁ መጥተናል። የኢራን አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በሚል በወሰደው እርምጃ እስራኤልና በመካከለኛው ምስራቅ የሚገኙ አሜሪካ ጦር ሰፈሮችን በሚሳኤል ናዳ አውድሞታል። ቴልአቪቭ እና ቢን ጉራን በእሳት እየነደዱ እንደሚገኙ ታውቋል። በተጨማሪም ኢራን በሆርሙዝ ወሽመጥ ላይ ያለምንም ጥቃት በቋሚነት እንዳልፉ የፈቀደችላቸው ሀገራትን ዝርዝር ይፋ ማድረጓን ተከትሎ የዲፕሎማሲያዊ ፍጥጫ ወደ ሌላ መልክ እየያዘ መምጣቱ ተሰምቷል። በዚህ መሃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ኢትዮጵያ የላኩት መልእክትና የአርቲስት ቴዲዮ የነውጥ ዘመን በሚል በድፍረት የሰጡት ትችት መነጋገሪያ ሆኗል። ሁሉንም መረጃዎችን በዝርዝር የምናቀርብላችሁ ይሆናል። እስከ መጨረሻው ድረስ ይህን አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ እስራኤል በእስራኤል ቴልአቪቭ እና ቢን ጉራን የአየር ማረፊያ ውስጥ የሚገኙ ወታደራዊ ማዕከላት ኢላማ ያደረጉ 55 ዙር የድሮንና ሚሳኤል ጥቃቶችን ሰራለች። በጥቃቱ ሃይፐርሶን መሳሪያዎች ማምረቻና የአውሮፕላን ነዳጅ መቅጃ ማዕከላት ተመትተዋል። ለዚህ ጥቃት ደግሞ ኢራን ፈትሃ ኤማድ እና ጓደር የተሰኙ እጅግ ዘመናዊ ሃይፐርሶኒክ ሚሳኤሎችን እንዲሁም አውዳሚ ድሮኖችን መጠቀሟ ታውቋል። ጥቃቱ እስራኤል ላይ ብቻ አልተገደበም። አቡዳቢ የሚገኘው አልዴፈር አየር ኃይል ጦር ሰፈር፣ በባህራን የሚገኘው ጀፈር የባህር ኃይል ጦር እና ሸኪስ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎች በከባድ ሚሳኤል ተደብድበዋል ተብለዋል። ለዚህም የአሜሪካ ይዞታዎች ጥቃት ደግሞ ፈትሃ ዙልፋቂርና ዲዛፍ የተሰኙ የመካከለኛው ርቀት ሚሳኤሎችን ጥቅም ላይ ያዋሉ። በተጨማሪም ዮሴፍ ፍሌት የተሰኙ የአሜሪካ የጦር መርከብ መመታቱ ታውቋል። በተያያዘ ዜና ኢራን የሆርሙዝ ሰርጥ ያለምንም ጥቃት እንዲያልፉ የፈቀደችላቸውን ሀገር ስም ዝርዝር ይፋ አድርጋለች። በዚህ መሰረት ፓኪስታን፣ ህንድ፣ ቻይና፣ ቱርክ፣ ፈረንሳይ እና ጣሊያን ያለምንም ስጋት መተላለፍ እንዲችሉና ከማንኛውም ግጭት ራሳቸውን ቆጥበው እንዲጠቀሙ አሳስባለች። በሌላ በኩል ዩናይትድ ኪንግደም ጠቅላይ ሚኒስተር ሀገራቸው ወደዚህ ሰፊ ጦርነት እንደማትገባ በይፋ አስታውቀው በአሜሪካ የመጀመሪያ ጥቃት ላይ አለመሳተፏን ገልጸው ሆኖም የሆርሙዝ ወሽመጥ እንዲከፈት ከአጋር ሀገሮቿ ጋር እንደምትሰራ ተናግራለች። ይህን አቋም ከዶናልድ ትራምፕ ትችት ቢሰነዘርባቸውም አሜሪካ ግን ከዩኬ ጦር ሰፈሮቿን እንድትጠቀም ተፈቅዶለታል ተብሏል። ወደ ሀገር ውስጥ ዜና ስንመለስ የዓለም አቀፍ መሪዎች በኢትዮጵያ አጋርነታቸውን እየገለጹ ይገኛሉ። በጋሞ ዞን በደረሰው አሰቃቂ የመሬት መንሸራተት አደጋ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሀዘናቸውን መግለጻቸውን የሚታወስ ቢሆን አሁን ደግሞ የሶማሌ ፕሬዝዳንት ሀሰን ሼክ መሐመድ ለጠቅላይ ሚኒስትር አብይ አህመድ በላኩት መልእክት ጥልቅ ሀዘናቸውን ገልጸው ፕሬዝዳንት ሀሰን ሼክ መሐመድ ሶማሌ በዚህ አስቸጋሪ ወቅት ከኢትዮጵያ መንግስትና ህዝብ ጎን በመጽናት እንደምትቆም አረጋግጠዋል። ወደ ሌላ ሀገር ውስጥ መረጃ ስናልፍ አርቲስት ቴዲዮ በአዲስ ጨዋታ መድረክ ላይ የሰጡት አስተያየት አሁንም በማህበራዊ ሚዲያ አነጋጋሪ ሆኖ ቀጥሏል። ዘመኑ የለውጥ ሳይሆን የነውጥ ነው ያለው ቴዲዮ ትውልድ ከስርዓት መውጣትና ከሀገር ጉዳት ላይ ያለውን ቅሬታ እውነቱን አፍርጠው በሚል በብዛት ዘንድ ድጋፍ እያገኘ ነው። ይህ ንግግር በዚህ በጦርነት የታወቀ ዓለም ውስጥ ለኢትዮጵያ ያለው ስጋት የሚያሳይ ነው ተብሏል። እናንተ በዚህ ጉዳይ ምትላላችሁ? የነበሩን መረጃዎቻችን እነዚህን ይመስሉ ነበር። በቀጣይ መረጃዎች ሲለቁ ወደ እናንተ ቅድሚያ እንደደርሷችሁን አካውንት ሰብስክራይብ እና የደወል ምልክቱን ማሳታት አትርሱ። መልካም አዳር ይሁንላችሁ።